ብንዋጋ ኖሮ 40 ቀን አይፈጅብንም ሲሉ የጠቅላይ ሚኒስትሩ አማካሪ ተናገሩ። ኮሚሽነሩ በበኩላቸው ከሀገሬ አልኮበለልኩም ሲሉ ተደምጠዋል። ኢትዮጵያ መከራ ጨርሳለች። ኢትዮጵያ ለመጀመሪያ ጊዜ በንግግርና በውይይት ችግሮቿን ለመፍታት ጉባኤ ማድረጓ የበርካቶችን ትኩረትና ቀልብ የሳበ ሆኗል። በዝርዝር ታዳምጡታላችሁ። ህወሓት አፈገፈገ፣ የአቋምና የፕሮግራም ለውጥ አድርጓል። አዲስ ትርክትም ይዞ እየመጣ ይገኛል። በሌላ በኩል እነጌታቸው ረዳ ህወሓት መድፎችን በመኖሪያ ቤት አቅራቢያ እየተከለ ነው ሲሉ ተደምጠዋል። አሁንም በኤርትራ ድንበር ሎጂስቲክና ጦር መሳሪያ እየገባ ነው እያሉም ሲሆን ከቀናት በፊት በመቀሌ የተፈጸመው ድብደባም የድሮን ሳይሆን የሚግ ጥቃት ነው በማለት ተደምጠዋል። ህወሓት ነው አስቀድሞ ጦርነት የጀመረው፣ ስለዚህ ለምን ድብደባ ተፈጸመብን ማለት አይችልም ሲሉም ተደምጠዋል። ትሰሙታላችሁ። የኤርትራን ባንዲራ ያውለበለበች መርከብ በጠላፊዎች መጠለፏ ተሰማ። ይህ በቀይ ባህር የተፈጸመው ጠለፋ ታዲያ የሀያላኑን ቀልብ ስቧል። የኤርትራን ባንዲራ ያውለበለበች የተጠለፈችው ሲቡ አንድ የምትባለዋ ነዳጅ ጫኝ መርከብ ጠለፋ ለፕሬዝዳንት ኢሳያስ አፈወርቂ አገዛዝ ጣጣ ይዞም እየመጣ ነው። ይህች መርከብ ቀደም ሲል መጠሪያ ስሟ ሲሙል እንደነበር የታወቀ ሲሆን ከኢራን ጋር ግንኙነት አላት መባሉ የነ አሜሪካን ቀልብና ትኩረት ስቧል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። በ1.9 ሚሊዮን ብር ሙሉ ክፍያ በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። በአንድ ዓመት ውስጥ የምናስረክባቸው G+5 ዘመናዊ ሞል በተለያየ ካሬ አማራጭ ከ640 ሺህ ብር ቅድመ ክፍያ ወይም በሙሉ ክፍያ በ1 ካሬ በ2.2 ሚሊዮን ብር፣ 16 ካሬ በ3.5 ሚሊዮን ብር፣ 22 ካሬ በ4.4 ሚሊዮን ብር፣ 32 ካሬ በ6.4 ሚሊዮን ብር በኔት ኤሪያ ያለምንም ዋጋ ጭማሪ ወይም በፊክስድ ፕራይስ እና በፉል ፊኒሽ የምናስረክባቸው ሲሆን ቀድሞ ለሚመጡ ለ10 ደንበኞች እስከ 20% የሚደርስ ልዩ ቅናሽ አዘጋጅተናል። የዚህ ድል ተጠቃሚ ለመሆን ፈጥነው ከታች ባለው በድርጅቱ ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። የፌዴራሉ መንግስት በአስቸኳይ ወደ ትግራይ ክልል በመግባት ህዝቡን ይታደገው የሚል ጥሪ በዛሬው ዕለት ቀርቦለታል። የነጌታቸው ረዳ ፓርቲ በበኩሉ ህወሓት አውቆ መድፎቹን በገበሬ መኖሪያ ቤቶች አቅራቢያ ላይ እየተከለ ነው ሲል አስጠንቅቋል። ከኤርትራ ድንበር አሁንም ሎጂስቲክና የጦር መሳሪያ እየገባ እንዳለ መረጃው አለን ሲልም ተደምጧል። ህወሓት በበኩሉ አቋሙን ቀይሯል። የትግራይ ክልል ጉዳይን የተመለከቱ አዳዲስ መረጃዎች ማምሻውን ወጥተዋል። ህወሓት ባለፉት 3 ተከታታይ ሳምንታት በሰራዊቱ ላይ በደረሰበት ጉዳት የአቋምና የፕሮግራም ለውጥ ለማድረግ ተገዷል። ቡድኑ ፕሮግራሙን ለውጧል፣ ትርክቱንም እያሻሻለ ነው። ባለፉት 3 ዓመታት የህወሓት ከፍተኛ መራሮች ዓላማችን አገረ ትግራይን መፍጠር ነው የሚል አቋም በማራመድ ይህንኑ ለማሳካትም ሰፊ ስራዎችን ሲሰሩ መቆየታቸው ይታወቃል። ካለፉት ሳምንታት ወዲህ ግን ይህን አቋማቸውን በመቀየር አገረ ትግራይን መፍጠር ሳይሆን 4 ኪሎን ተቆጣጥረን ኢትዮጵያን ማዳን ነው ዓላማችን እያሉ ነው። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስግዶን ከሰሞኑ በትግራይ ቴሌቪዥን ቀርበው ይህንኑ የፕሮግራም ለውጥ በይፋ ተናግረዋል። ከሌሎች የኢትዮጵያ ኃይሎች ጋር ትብብር ፈጥረን 4 ኪሎ መቆጣጠር አለብን፣ ኢትዮጵያን ማዳን ቀዳሚው ግባችን ነው ሲሉ ነው የተደመጡት። ህወሓት ኢትዮጵያን ማዳን ቀዳሚ ግቤ ነው ማለቱ ፈገግታን የሚጭር ነው። ቡድኑ የኢትዮጵያ የመጨረሻ ምሽግ የሆነውን መከላከያ ሰራዊቱን በተኛበት ያጠቃ፣ በኢትዮጵያ ፍርስራሽ አገረ ትግራይን አጸናለሁ የሚል ድርጅት መሆኑ የአደባባይ ሀቅ ሆኖ ሳለ ዛሬ ኢትዮጵያን ለማዳን ተነስቻለሁ ማለቱ ፈገግ ያሰኛል። በተመሳሳይ ከሸዋ ጤፍ የማትለምን አገረ ትግራይን እንፈጥራለን፣ ኢትዮጵያዊነትም በሽታ ነው በሚሉና መሰል ንግግሮቻቸው የሚታወቁት ሜጀር ጀነራል ክንፈ ዳኘውም ኢትዮጵያን እናድን የሚል ጥሪ ከሰሞኑ በማቅረብ ህወሓት የአቋም ለውጥ ማድረጉን ፍንጭ ሰጥተዋል። ወደ አዲስ አበባ ለመመለስ ብልጽግናን እናስወግድ ብለው የተከሰቱት እኚህ ጀነራል ትግራይን ለመገንጠል ጊዜው አሁን ነው ባሉ በወራት ልዩነት መዳረሻችን 4 ኪሎ ነው ብለዋል። ሌላው ህወሓት ከሰሞኑ እየፈጠረ ያለው አዲስ ትርክት ጸረ አማራ አይደለሁም የሚል ነው። ከሳምንታት በፊት አቶ ስብሐት ነጋ ህወሓት በታሪኩ አማራን በጠላትነት ፈርጆ አያውቅም ሲሉ መናገራቸው ይታወቃል። በተመሳሳይ ጀነራል ክንፈ ዳኘውም እኛ ጸረ አማራ አይደለንም ብለዋል። መንግስት ለመጣል የጽምዶ አቀንቃኝ ሆነው የተከሰቱት ክንፈ አማራ ጠላታችን ነው ብለን አናውቅም ሲሉም ሐሰተኛ ትርክት እንጂ ህወሓት የአማራን ህዝብም ሆነ ሌሎች ህዝቦችን እንደ ህዝብ በጠላትነት ፈርጆ አያውቅም የሚል ማስተባበያን ሰጥተዋል። ህወሓት እነዚህን የትርክትና የአቋም ለውጦች ለማድረግ የተገደደው ከሰሞኑ በደረሰበት ከባድ ምት እንደሆነ አንዳንድ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ የነጌ
የጌታቸው ረዳ ፓርቲ ከሰሞኑ በትግራይ ላይ ስለነበሩት ጥቃቶች መግለጫ አውጥቷል። ፓርቲው ህወሓት አሁንም በገበሬ መኖሪያ ቤቶች አቅራቢያ መድፎችን እየተከለ ነው ብሏል። መቀሌ ካሁን በኋላ ከሰማይ መጥቶ ቦምብም ይሁን ሌላ ጠብ አድርጎ የሚወጣ የለም እያሉ ነበር። በአንድ ስርዓት መቃብር የትግራይን ህዝብ ህልውና እናረጋግጣለን ካሉ ድብደባው ጦርነቱ የሚጀምረው ከዛ ነው። ህፃናት እንደሚጎዱ ይታወቃል። ይሄ የጦርነት የውጊያ ውጤት ነው በማለት የፓርቲው አመራር ለቲክፋ ኢትዮጵያ ተናግረዋል። የፓርቲው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ሐለፎም ንርአ እንደተናገሩት እኛ በግል ጠይቀን ያረጋገጥነው ነገር የተወሰኑ የተጎዱ ፍንጣሪ የመታቸው ህፃናት አሉ። በአንድ ቤትም በፍንጣሪ ጉዳት መድረሱን ሰምተናል ብለዋል። መቀለ ካሁን በኋላ ከሰማይ መጥቶ ቦምብ የሚሆን ሌላ ጠብ አድርጎ የሚወጣ የለም እያሉ ነበር። በዋናነት ማየት ያለብን የሰሞኑን የመቀሌ ድብደባ ብቻ አይደለም፣ ወደ ጦርነት የሚያመራ አሰራሩን እያየኑ ነው ሲሉ ህወሓትን ከሷል። በግልጽ አውጀዋል። በአንድ ስርዓት መቃብር የትግራይን ህዝብ ህልውና እናረጋግጣለን ካሉ ድብደባው ጦርነቱ የሚጀምረው ከዛ ነው። በራሳቸው ሚዲያ ከኢትዮጵያ አየር መንገድ ጎን ለጎን ነው የገባብን ብለዋል። ወደ ትግራይ የበረራ ትራንስፖርት እንዲቋረጥ ግልጽ መልእክት ነው ያስተላለፉት ሲሉም ከሷል። የትናንቱ አይነት ጥቃት እንዳይመጣ አስጠንቅቀው እንደነበር በማስረዳትም ህፃናት እንደሚጎዱ ይታወቃል። ይሄ የጦርነት የውጊያ ውጤት ነው ሲሉ ተናግረዋል። ማንም ሀገር በአንዲት ሀገር ላይ ጣልቃ ገብቶ የፈለገውን ነገር ማስፈጸም ከጀመረ ድንበር ተሻግሮ ሰራዊት ለሰራዊት ጽምዶ ፈጥረናል ካለ ከዚያ በኋላ ያለው ነገር ግልጽ ጦርነት አዋጅ ነው። ይሄንን እያየኑ ነው ሲሉ ተናግረዋል። የድሮንና የአውሮፕላን ድብደባ የሚካሄደው ታጣቂዎች በሚንቀሳቀሱበት አካባቢ ነው የሚሉት ኃላፊው በትናንቱ ጥቃት ንጹሃን ተጎድተዋልን ብለዋል። የጥቃቱ ኢላማን በተመለከተ ለቀረበላቸው ጥያቄም መንግስት በግልጽ እየተከታተለው ነበር። የድሮን እንቅስቃሴ ድምጽ እንዳለ ይሰሙት ነበር። የወታደራዊ የሎጂስቲክ እንቅስቃሴ ከኤርትራም እንደነበር እኛም መረጃው አለን ብለዋል። እንዲሁም በትግራይ ደቡባዊ ዞን መድፎችን የገበሬ ቤት አጠገብ ነው የተከሉት። እነዚህን ለመምታት እዚህ አካባቢ ያለው ቤት አደጋ እንደሚደርስበት ይታወቃል። እዚህ አካባቢ ያደረጉት ሆን ብለው ነው ሲሉ ከሰዋል። ታርጌት ተደርጎ ከተመታ የወደመውን አይደለም የሚናገሩት፣ ፍንጣሪ የመታው ሰው ነው አርዕስተ ዜና የሚሆነው። ይህ በትግራይ ክልል ውስጥ ተለምዷል ሲሉ ለቲክፋ ኢትዮጵያ ተናግረዋል። በጥቅሉ በትግራይ ክልል ነዋሪዎች በከፍተኛ የጦርነት ስጋት ብለው እያደሩ የሚገኙ ሲሆን ከዛሬ ነገ ምን አይነት ሁኔታ ይፈጠራል የሚለው እንቅልፍ የሚነሳ ክስተትም ሆኗል። ብንዋጋ ኖሮ 9 ቀን አይፈጅብንም ነበር ሲሉ የጠቅላይ ሚኒስትር አብይ አህመድ አማካሪ ተናገሩ። ኮሚሽነሩ በበኩላቸው እኔ ከሀገር አልኮበለልኩም ከሀገሬም ልኮበልል አልችልም ሲሉ ተደምጠዋል። ፓርቲው በበኩሉ የምክክር ሂደቱን ሙሉ በሙሉ እውቅና እንደማይሰጠው ይፋ አድርጓል። የጠቅላይ ሚኒስትር አብይ አህመድ የቅርብ ሰው እንዲሁም ደግሞ የማህበራዊ ጉዳዮች አማካሪ የሆኑት ዲያቆን ዳንኤል ክብረት የምክክር ሂደቱ መጠናቀቁን ተከትሎ አስተያየታቸውን ሰጥተዋል። በአስተያየታቸውም ጦርነት ቢሆን 40 ቀን አይፈጅብንም ነበር ብለዋል። ምክክሩን አስመልክተው ዲያቆን ዳንኤል በሰጡት አስተያየት ኢትዮጵያውያን በታሪክ አጋጣሚ ለጦርነት ያላቸው ዝግጅትና ልምድ ከውይይትና ምክክር ባህል የጎላ መሆኑን ገልጸዋል። አማካሪው በሰጡት ጠንከር ያለና ሳቢ አስተያየት የምክክር ሂደታችን የዚህ ምዕራፍ ተጠናቋል፣ ሌላውን ምዕራፍ ቀጣው ትውልድ አሻሽሎ ይቀጥልበታል ሲሉ ገልጸዋል። በሂደቱ የታዩ ክፍተቶችና መዘግየቶች ከጦርነት ይልቅ ለሰላማዊ ውይይት ከነበረን የቆየ ልምድ ማነስ የመነጩ ናቸውም ብለዋል። ምክክር ሆኖብን እንጂ ጦርነት ቢሆን ኖሮ 40 ቀን አይፈጅም ነበር። የአድዋን ጦርነት በ9 ሰዓት ውስጥ የጨረስን ጀግኖች ነን ያሉት ዲያቆን ዳንኤል ህዝቡ ለጦርነት ያለው ዝግጁነትና ልምድ ያህል ለምክክርና ውይይት በቂ ልምድ እንደሌለውና በዚህም ሊፈረድበት እንደማይገባ ተናግረዋል። በምክክር ሂደቱ የታዩ ብዙ ወሬዎችና ክርክሮች የውይይት ባህል እጥረት ውጤት መሆናቸውን ገልጸው ህዝቡም ሂደቱን በስጋትና በጥራዝ ነጠቅ እይታ ሲከታተል ነበር ሲሉ ወንጅለዋል። እኛም ተከታታዮች ምክክሩን በጦርነት መንፈስ ስለተከታተል ነው ተኮሰ፣ ሳተ፣ መከተ፣ ሸሸ፣ ፈረጠጠ፣ አሸነፈ፣ ተሸነፈ ስንል ከርመናል ብለዋል። በጦርነት ልማድና አስተሳሰብ ውስጥ ሆኖ ሰላማዊ ምክክርን መስራትና መከታተል እጅግ ፈታኝ መሆኑን ይገልጹና ሂደቱ ለዚህ ምዕራፍ በመብቃቱ መልእክት አስተላልፈዋል። አክለውም ኢትዮጵያውያን የጦርነትን ያክል የምክክር ልምድ ባይኖራቸውም የመጀመሪያው ምዕራፍ በዚህ መልኩ ማጠናቀቅ መቻሉ ትልቅ እግረ መንገድ መሆኑን ጠቁመዋል። ቀጣው ትውልድ ይህንን የውይይት ሰንሰለት አስፍቶና አሻሽሎ እንዲያስቀጥለውም መልእክታቸውን አስተላልፈዋል። ፓርቲው በበኩሉ ለሀገራዊ ምክክር ኮሚሽኑ እውቅና እንደማይሰጥ ይፋ አድርጓል። እናት ፓርቲ በዛሬው ዕለት ባወጣው መግለጫ የምክክር ሂደቱ ከጅምሩ የጎሉ ችግር የነበሩበት መሆኑን ገልጾ አሁን እየተካሄደ ያለው ሂደትም ሆነ ውጤት ሙሉ በሙሉ እውቅና ነፍጋለሁ ብሏል። ሂደቱን ውጤት ለማስቀየር በጉልበት የሚዘውር ድራማ ሲልም አጥብቆ ኮንኖታል። ገና በእንቁላሉ ይስተካከል ስንል የከረምነው መዋቅራዊ ስህተት ኮሚሽኑ ራሱ ላስቀመጠው መርህ እንኳን ያለመገዛት አብዛኛውን ተሳታፊ ወከለው ራሱ ገዢው ፓርቲ መሆን አብዛኛውን ሰዓት ለበሳል ምክክርና ክርክር ሳይሆን በእረፍትና በዋዛ ፈዛዛ በማሳለፍ ጠንካራ ጉዳዮች ትኩረት መነፈግ ሀገርን
ሰቅዘው የያዙ ጉዳዮችና ችግሮችን ማለባበስ፣ ቀድመው በጓዳ በር የተወሰኑ ውሳኔዎችን ለማጽደቅ ሽኩቻና ሐሳቦችን ለይስሙላ ማንሳት፣ አሰልጣኝ ተብዬዎች ፕሬዝዳንትን በህዝብ ከመምረጥ ይልቅ እንደ ደቡብ አፍሪካ ከፓርላማ መምረጥ የምትለዋንና መሰል የጓዳ ውሳኔዎችን ብቻ እንዲያጸኑ የመጡ ሰባኪያን ሆነው ተገኝቷል ሲል ከረር ያለ ውንጀላ አቅርቧል። አክሎም የእጅ አሰጣጡ ለተወሰኑ ሰዎችና ለሚፈልጓቸው ብቻ መሆን ድምጽ ባልተሰጠበት ሁኔታ አብዛኛው ተመካካሪ የተስማማበት እየተባባሉ ምክር ሐሳቦች መቀመጥ አጀንዳው በሚፈለገው መንገድ ያልሄደ ከመሰላቸው ደግሞ ምክክሮች ካለቁ በኋላ ያለቀን ጉዳይ መልሶ መላልሶ የማቅረብ ከተመካካሪዎች የሚሰጡ ምክር ሐሳቦች በድምጽ አሰጣጥ ሂደት እንደሚያልፉ ከተመካካሪዎች ስምምነት ውጪ ከሆነ ደግሞ ጉዳዩን ወደ ስምምነት የሚያመጣ የክልል ምክር ቤት የተቋቋመ ቢሆንም ይህ ነው የሚባል ስራ ያልሰራና የይስሙላ በመሆኑ ለዚህ ኮሚሽን እውቅና አንሰጥም ሲል ተደምጧል። በመጨረሻ የኤርትራን ባንዲራ ያውለበለበች የተጠለፈችው ሲቡ 1 የምትባለው ነዳጅ ጫኝ መርከብ ጠለፋ ለፕሬዝዳንት ኢሳያስ አፈወርቂ አገዛዝ ጣጣ ይዞ እየመጣ ነው። ይህች መርከብ ቀደም ሲል መጠሪያ ስሟ ሲሙል ነበር። በታህሳስ 25 የአሜሪካ የፋይናንስ ሚኒስቴር ማዕቀብ የጣለባት ይህች መርከብ የኢራን ስትሆን የነዳጅ ውጤቶች በማጓጓዝ ድብቅ የንግድ መስመር በመዘርጋትም ትከሰሳለች። በአራት ታጣቂ የባህር ላይ ዘራፊዎች ከየመን አልሙካላ የወደብ ከተማ በስተ ምስራቅ 136 ማይልስ ርቀት ላይ በኤደን ባህረ ሰላጤ የተጠለፈችው መርከቧ በኤርትራ ባንዲራ የምትንቀሳቀሰውንና ሲቡ 1 የሚል ስያሜ እንዳላት ጠቅሰው የተለያዩ መገናኛ ብዙሃን ዘግበውታል። መርከቧ የኢራንን የነዳጅ ማዕቀብ ለመሸሽ በሚደረግ ድብቅ የእንቅስቃሴ መዋቅር ውስጥ የምትንቀሳቀስ መሆኗን ተከትሎ ዜናው አሜሪካን ጨምሮ በሀያላን ሀገራት ዘንድ ከፍተኛ ትኩረትን ስቧል። የኤርትራ ሰንደቅ ዓላማ ከፊት እያሳየች በየመን ጠረፍ አቅራቢያ በባህር ወንበዴዎች ታግታ ወደ ሶማሊያ ጠረፍ የተሰደደችው ይህች መርከብ የኤርትራው አገዛዝ በቀይ ባህር ቀጠና የሚከተለውን ህገወጥ እና አደገኛ አካሄድ በአደባባይ ያጋለጠ እንደሆነም እየተገለጸ ነው። ሞሳድ ኮመንትሪ የኤርትራ መንግስት አክራሪ የእስልምና ኃይሎችን በማሰልጠንና በማስታጠቅ እንደተሰማራ፣ የሱዳንን የእርስ በርስ ጦርነት በማቀጣጠልና በምስራቅ አቅጣጫ የተለያዩ ብሔሮችን በማደራጀት መጠመዱን ጠቅሶ ሪፖርት ካወጣ በኋላ የተሰማው የመርከቧ ሚስጥር ለኤርትራ መንግስት መዘዝ ይዞ እንደሚመጣ የተለያዩ ምንጮች አስታውቀዋል። ፕሬዚዳንት ትራምፕ የኢራን ህዝብ በግሽበትና በኑሮ ውድነት ከፍተኛ አጣብቂኝ ውስጥ መግባቱን ጠቅሰው ኢራንን በኢኮኖሚ ይበልጥ ለማሽመድመድ ሌላ የከረረ ማዕቀብ ለመጣል መዘጋጀታቸውን ይፋ ባደረጉ ማግስት ኤርትራ ለኢራን በስውር የነዳጅ ንግድ እንደምታሳልጥ ይፋ መሆኑ ሌላው ለዜናው መጦዝ ምክንያት ነው። በመርከቧ ላይ 20 ሰራተኞች ቡድን የነበሩ ሲሆን ከነዚህ መካከል 16 ህንዳውያን እንዲሁም የሶሪያ፣ ሱዳንና ኢራቅ ዜጎች ይገኙበታል። መርከቧ ንብረትነቷ የኢራን ሆኖ አሜሪካና ምዕራባውያን አጋሮቿ በኢራን ላይ የጣሉትን ኢኮኖሚ ማዕቀብ ለማምለጥ ከሚጠቀሙባቸው ድብቅ መርከቦች አንዷ እንደሆነች ተገልጿል። የነዳጅ መርከቧ ከተለመደው የባህር ላይ የደህንነትና የኢንሹራንስ ሽፋን ውጭ በመንቀሳቀሷ ለዘራፊዎች ቀላል ኢላማ እንድትሆን አድርጓታል። ይህ ክስተት በኤደን ባህረ ሰላጤና በቀይ ባህር አካባቢ እየተባባሰ የመጣው አለመረጋጋት የሶማሊያ ባህር ላይ ዘራፊዎች ዳግም እንዲያንሰራሩ ምቹ ሁኔታ መፍጠሩን ያሳያል። መርከቧ የተለመደውን መደበኛ የደህንነትና ኢንሹራንስ ሽፋን የማትጠቀመው ሚስጥራዊነቷን ለመጠበቅ ይሁን በሌላ ምክንያት የተገለጸ ነገር የለም። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።